ጤና ይስጥልኝ አድማጭና ተመልካቾቻችን ፕራይም ሚዲያ ነው። ፕራይም ሚዲያ በሳምንት አንድ ጊዜ ፕሮግራሙን ይዞ ቀርቧል። ዛሬ እንግዶቼ ሁሉም ከአሜሪካ ናቸው። ዶክተር ማሪቆስ፣ አቶ አያና፣ አደብራኔ ሁሉም ከአሜሪካ ነው። ብቸኛ ካናዳዊ ነኝ። አንድ ካናዳዊ ጓደኛ ነበረኝ። ኔትወርኩም ብሎት ነው እንትን ያለው። እንኳን ደህና መጣችሁ ወገኖቼ። አሜሪካ የናንተ ታላቅ ኖርዝ አሜሪካ ሊደር ስለሆነች አንተ ምንም አይደለም። እንኳን ደህና ቆየህ ወንድም። እሺ እንግዲህ ዛሬ አንድ ሁለት ቶፒኮች አሉን፣ ርዕሶች አሉን የምንወያይባቸው። አንደኛውን ያው እንግዲህ ትንሽ እንትን ብለህ አጠር አድርገን ነው የምንነጋገርበት። እሱ ምንድነው ባለፈው ሳምንት አካባቢ መንግስት አንዳንድ እርምጃ እየወሰደ ይገኛል። ይሄም በሙስና ላይ ነው። ሙስና አንደኛው በኤክስፓየር ወይንም ጊዜ ያለፈበትን ማዳበሪያ በማስገባት በማጭበርበር በብዙ ሚሊዮን የሚቆጠር ብር ነው የጠፋው። የመንግስት እንትን ባክኗል በሚል የተወሰኑ ሰዎች ታስረዋል። እንግዲህ ተይዘው በቁጥጥር ስር መዋላቸውና ምርመራ እየተካሄደባቸው መሆኑን ሰምተናል። ይሄ በአንድ በኩል ጥሩ ዜና ነው። ኢትዮጵያ ሕዝብ በሙስና እየተሰቃየ እንደሆነ እኛም ብዙ ባለፉት ፕሮግራማቻችን ብዙ ስናነሳ ነበር። አሁንም ይቀጥል እንላለን። ሌላው ምንድነው ስፖርት አወራራጆች ቤቲንግ እና ሌላ የጌም ነገሮች ተያይዞ በ100 ቢሊዮን የሚቆጠር ብር የኢትዮጵያ ብር 100 ቢሊዮን በጣም ብዙ ብር ነው የተጭበረበረ እንደተገኘና ይሄ መንግስት ሊያገኝ ይገባ የነበረውን ገቢ ለራሳቸው ጥቅም በማድረግ የውጭ ምንዛሪን ውጪ በማስቀረት በሚል ተከሰዋልና ተይዘዋል። በዚህ ላይ እስቲ እኛ የምንኖረው እንግዲህ ባደጉት ሀገራት ምንድነው ሙስና የለም ሙሉ በሙሉ የለም ማለት አንችልም፣ ግን በጣም ከተገኘም በጣም ሚዲያዎች ሁሉም ይዘምቱበትና እንደ ነውር የሚቆጠርበት ሀገር ነው የምንኖረውና እስቲ በዚህ ላይ አደብራኔ ካንቺ ልጀምርና መንግስት ይሄንን እርምጃ መውሰድ መጀመሩ ምን ያመላክታል? እንዴት ነው የምታየው? እስቲ በመጀመሪያ መንግስት እርምጃውን በመውሰዱ ደስ ብሎኛል። የምንፈልገው የአድማጭ ተከታታዮቻችን ብዙውን ጊዜ ጥቆማ ሰጥተውን ያንን ጥቆማ በውስጥም በሚዲያም ስንናገር ነበር። እርምጃ መውሰድ መጀመሩ እሰይ የሚያስበላው ግን ቆይቷል። ለእውነቱ ከሆነ በዛ ሀገር ውስጥ በተለይ በመንግስት አስተዳዳሪዎች ስርዓት ውስጥ በሁሉም ደረጃ በየደረጃው የሙስናው የሌብነት በጣም እንደተስፋፋ ስንሰማ ነበር፣ እኛም ስንዘግብ ነበር። ደስ የሚያስለው እሰይ የሚያስብለው ግን የሆነውን በሙሉ የተደረገውን በሙሉ በትክክል በሚዲያ ላይ አውጥተው እርምጃውን በተለይ እርምጃው ምን እንደተወሰደ ያንን ሁሉ በዘረፋ ውስጥ የካበተውን ሀብት በመውሰድ ለህዝብ በመመለስ እንግዲህ እርምጃው ላይ ነው እኔ መስማት የምፈልገው። መያዝ ጥሩ ነው፣ ግን ቅጣቱ ምንድነው? ሌላው እንዳይመለስበት የቀረው ደግሞ ይሄ ትልቅ ነው። በተለይ ከማዳበሪያ ጋር ተያይዞ የተነሳው የሙስና ሰንሰለት በሚዲያ ላይ ሲተላለፍ ነበር፣ ሲታይ ነበር። ያን ሁሉ እንደ ግለሰብ አንዳንድ የሚዲያ ተጠቃሚዎች ሲያወጡ መንግስት እዚህ ቦታ ለመድረስ ጊዜ መውሰዱ በእርግጥ አንዳንዴ አሁን ባለው መንግስት እኔ እንደ ቅሬታ ማነሳ የሀገር ውስጥ ያለው የኢንተሊጀንስ ክፍሉ ይሄ እንግዲህ በሁሉ ሰው ጣቱን የሚቀነስረው ጠቅላይ ሚኒስትሩ ላይ ነው። ጠቅላይ ሚኒስትሩ ከስራቸው ያሉት የመንግስት በተለይ የደህንነት ክፍሎች በጣም መስራት አለባቸው፣ መቆጣጠር አለባቸው። በተለይ ደግሞ የሀገር መከላከያ በተለይ የኢትዮጵያን ዳር ድንበር በማስጠበቅ የሚገቡትን የሚወጡትን እነዚህ አካላቶች ስራቸውን በደንብ ሰርተው የኢትዮጵያን ሉዓላዊነት ከሌብነት ነፃ ከውጪ ሰርጎ ገብ ነፃ የሚመለከተው ላይ መስራት ያለባቸው አካላት የድርሻ አካላት ስራቸውን በደንብ መወጣት አለባቸው
የተወጡ አይደለም። መጀመሪያቸው ጥሩ ነው፣ እሰይ የሚያሰኝ ነው የሚል ነው ያለኝ ባጭሩ። በጣም ነው የማመሰግነው አድብራኔ። እንግዲህ በዚህ ላይ አያናም ዶክተር ማርቆስም እንዲጨምሩ ጋብዛለሁ። አያና ካንተ እንትን ልበልና እስቲ አንተ ይህንን ዜና ሲሰማ ይገባናል የመንግስት በጣም በብዙ እንትኖች ከስር ከታች እስከ ላይ እነዚህ እንግዲህ በሚኒስቴር ዴታ ደረጃ ያሉ ሰዎች እንኳን በተለይ ግብርና ውስጥ የተሳተፉበት የተገኙበት ነውና እንደገና ደግሞ ይሄ አሁን ማዳበሪያው ጊዜ ያለፈበት ኤክስፓየር የሆነ ማዳበሪያ ከዚህ በፊት እንትን ላይ ሲዘዋወር ነበረ። በኋላ እንደሚሰማው እነዚሁ ሰዎች ናቸው ይሄ ኢትዮጵያ ውስጥ ኢምፖርት ተደርጓል ተብሎ እነሱ ራሳቸው ናቸው ደግሞ ሚዲያ ላይ ያወጡ መንግስት እንደዚህ ህዝቡን እያጭበረበረ ነው ብለው ደግሞ የሚያሳጡትም እነሱ ናቸው ምንም ወሬ ነበረኝና ሰማውና በጣም ነው የገረመኝ። እስቲ ምንድነው ይሄንን እንዴት ነው የምታየው? ይሄስ ሙስና እንዲህ አይነት ሙስና እንዴት ነው ከአሁን በኋላ ያለው የመንግስት ቁርጠኝነት ምን ያክል ይመስላል? እኔ በጥሩ ሁኔታ እመለከተዋለሁ። ያው የመንግስት ሙስናን ለማዋጋት የሚያደርገው ጥረት በዋነኝነት ቀዳሚ ትኩረቱ አድርጎ የሚሄደው ሲስተምን በመገንባት ላይ የተመሰረተ እንደሆነ ይታወቃል። እሱም ስር ሰደድ የሆነና በጣም የተሰራጨ የሌብነት እና የሙስና ችግር ስላለ ይህንን ለመፍታት በመልቀም በማረም ደረጃ ሳይሆን አንድ በአንድ ከመልቀም ሲስተም ገንብቶ በዛ ሲስተም ውስጥ ያሉትን ክፍተቶች የማጥበብ ከዛ በኋላ ጸረ ሙስና እርምጃውም ሞር ታርጌትድ ይሆናልና የተሻለ ውጤት ይኖረዋል የሚል እቅድ እንዳለ እንረዳለው። ግን ይህ እየሄደ ከዚህ ጎን ለጎን አንዳንድ እንደዚህ አይን ያፈጠጡና ለህዝብም ለመንግስትም ከፍተኛ ጉዳት የሚያስከትሉ የሙስና ስራዎችን በዚህ ደረጃ በመንግስት መዋቅር ውስጥ ያሉ ሰዎችን ጨምሮ ተይዘው ተጋልጠው ለህግ ለፍትህ ሂደቱ መቅረባቸው ትልቅ ጥቅም ያለው ነው። በመንግስትና በህዝብ መካከል ያለን ክፍተት በተለይ ቅሬታ ከፍተኛ ቅሬታ አለ። በተደጋጋሚ የምንሰማው ሰዎች ሀዘን እንዳላቸው መንግስት ይህን ጉዳይ ለመፍታት ቁርጠኝነት እንዳላሳየ ዳተኝነት እንደሚታያቸው ከብዙ አቅጣጫዎች ይሰሙ ነበርና ይህንን ለመፍታት ቀጥተኛ የሆነ እንደዚህ የማጋለጥ የማሰር የመቅጣት ስራ ሲሰራ ማየት ደስ ይላል። ጥሩ ጅማሮ ነው። ሊበረታታ ሊቀጥል ይገባዋል። አዴብራኔ የተናገረችውን ሙሉ በሙሉ እጋራለሁ። ግን ጥሩ ጅማሮ ነው። ያው ዋናው መፍትሄ ዘላቂ መፍትሄ የሚሆነው ሲስተም ቢልድ ማድረግ እና በዛ ሲስተም እየያዙ ሌሎች እርማቶችን የመስራት ባህሉንም የማስተካከል ስራ ነው የተሻለ ለረጅም ጊዜ ውጤት የሚኖረው። ግን ይሄ እሱ እየተካሄደ ጎን ለጎን ደግሞ ይሄ መደረጉ አስፈላጊ ነው። ጥሩም ደግሞ ውጤት ነው ብዬ አምናለሁ። ቤቲንግ ላይ ኢትዮጵያ ውስጥ ቅርብ ጊዜ ከመጠን በላይ እየተስፋፋ ያለ በተለይ ስፖርቶች በተለያየ ነገር ላይ የመቆመር እና አስይዞ መጫወት ነው። ያው ቤቲንግ ቁማር ሱስን ዲቨሎፕ ሊያደርግ የሚችል ወይም አዲክቲቭ እንደሆነ ይታወቃል በመላው ዓለም። አሁን እኛ የምንኖርበት አሜሪካ፣ ካናዳም ኢቨን ሪሃቢሊቴሽን ወይም የማገገሚያ ቦታዎች ተቋቁመውላቸው ሰዎች ሕክምና ሁሉ ወስደው እንዲሻላቸው የሚደረግ የሰውን ሕይወት ሊያበላሽ የሚችል ነገር እንደመሆኑ መጠን መንግስት ልክ አልኮልን፣ ሌሎች ነገሮችን እንደሚቆጣጠር በቁማርም ላይ የተሻለ ቁጥጥር ያደርጋል፣ ሕግም ይኖራል ብዬ ተስፋ አደርጋለሁ። በተጓዳኝ ደግሞ ይህን ስራ የሚሰሩ የራሳቸው ኃላፊነት ሳይወጡ ሲቀሩ ከወንጀል ጋር ተሳትፎ ሲገኙ ኃላፊነት መወሰዱ ደስ የሚያሰኝ ነው። በድምሩ እነኚህ ሁለት ዜናዎች ብቻ ወደ 6 ቢሊዮን የሚሆን የኢትዮጵያ ብር የተጭበረበረባቸውና ለመንግስት የውጭ ምንዛሬም የውስጥም በገበሬውም ላይ ጉዳት ያደረሱ እንደመሆናቸው መጠን ይበል የሚያስብል ለሌሎቹ ምርማት የሚሆን አሁንም ይሄ ተስፋፍቶ መቀጠል ያለበት ነው ብዬ ነው የማስበው። አመሰግናለሁ አያና። ዶክተር ማርቆስ በዚህ ላይ የምትጨምረው ነገር ካለ ምናልባት አንተም ሀገር ቤት 1-2-3 ዓመት የቆየ ህዝቡ የሚማረርበት ነው ይሄ ኮራፕሽን የሚባለው በሁሉም ደረጃ ነው ያለው። አሁን እንግዲህ በከፍተኛ ደረጃ ያለውን ነው የሰማነው። እንግዲህ በየቢሮክራሲው በየቦታው እንዳለ አንተም የታዘብከው ስለሆነ በዚህ ላይ የምትጨምረው ነገር ካለ።
ኦቦ አያናና አዴ ብርሃኔ በትክክል አስቀምጠውታል። እኔ ግን እዚህ ላይ ማከል የምፈልገው ነገር ካለ ሙስና የአገሬን እድገት የአገሬን ሰላም የሚያናጋ ስራ ነው። መንግስትንና ህዝብን የሚያቃርር ነው እና የኢትዮጵያ መንግስት አሁን ባለፉት 7 ዓመታት ሪፎርም ላይ ነው ያለው። ሪፎርሚስት አጀንዳ ይዞ ነው የሚሄደው። ግን ትልቁ መሰናክል ያለው ሰላምና ሙስና ላይ ነው። ህዝቡ እየተማረረ ያለው ኮረፕሽን፣ ሙስና በመንግስት መስሪያ ቤቶች እና በመንግስት ባለስልጣናት እንዲሁም ሰራተኞች ምንም አይነት ሰርቪስ ማግኘት በጣም አዳጋች የሆነበት አገር ነው። ያ አንዱ እሱ ችግር ነው። ኢትዮጵያ አሁን እየታገለች ያለችው እዚህ ውስጥ ነው። ሌላው ደግሞ ሰላም ነው። ሰላም በየቀጠናው በየፊናው ሰዎች ቀን በቀን መንግስትን የሰላም ጥሪ የሚያደርጉበት ነው እና አሁን መንግስት ይሄንን ሙስናን በፍጹም መጸየፍ እንደምጸየፍ ብዙ ጊዜ እንሰማለን። ነገር ግን አስፈላጊ ትምህርታዊ የሆነ እርምጃና ይሄን የሚያደርጉ ሰዎች የፈለገ ስልጣን ላይ ቢሆኑ በሚኒስትር ደረጃ የሚሆኑ በካቢኔ ደረጃ የሚሆኑ አስፈላጊውን እርማት ተደርጎ ያ ደግሞ ልክ አዴ ብርሃኔ እንዳለችው በህዝብ ሚዲያ ቢገለጽና ትምህርት ቢገኝበት እላለሁ። በእኔ በኩል ይሄን ነው የማክልበት። እሺ፣ በጣም አመሰግናለሁ። በዚሁ ይህንን እንለፍና ወደ ሁለተኛው ርዕሳችን እንለፍ። እንግዲህ ሰሞኑን ትኩስና አከራካሪ ወይንም አወያይ ከሆኑት አጀንዳዎች አንዱ እና ዋነኛው አንጋፋው የአቶ ጌታቸው ረዳና የአልጀዚራው ቃለ ምልልስ ነው። በዚሁ እንግዲህ በሰፊው ትንሽ እንሄድበታለን። እንግዲህ አንደኛ በዚህ ጊዜ አቶ ጌታቸው ረዳ ለዚህ ቃለ ምልልስ የተመረጡበት ዓላማ ምንድን ነው? የመንግስት አማካሪ የዶክተር አብይ አማካሪ ብዙዎች አሉ። አቶ ጌታቸው ረዳ የአንድ ክንፍ ሴግመንት የምስራቅ አፍሪካ አማካሪ ናቸው እና ብዙ ሰዎች አሉ። በኢኮኖሚ አማካሪ ያላቸው፣ በፖለቲካ በሌላም ብዙ አማካሪዎች አላቸው እና በዚህን ጊዜ አቶ ጌታቸው ረዳ ለምን ተመረጡ? ተመርጠው ለምንድን ነው አልጀዚራ እሳቸውን የመረጠው? ለምንድን ነው? ከዛ በኋላ ያለው ኃይል ማን ነው? በእርግጥ አልጀዚራ ነው ይህንን አቶ ጌታቸውን በዛ ቃለ ምልልሱ በዚህ በጦፈ ክርክር እንዲካሄድ የተፈለገው ወይንስ ሌላ ነገር ነው ያለው? ዓላማው ምንድን ነው ለምለው እስኪ እንዴት አየው? አያና ከአንተ ልጀምር። ያ በጣም ጥሩ ነው። እኔ እንዳየሁት ከሆነ አቶ ጌታቸው መመረጥ ለዚህ በቀጥተኝነት እሳቸው ከዚህ በፊት ሲናገሯቸው የነበሩት በጦርነት ጊዜ በጠቅላይ ሚኒስትሩም በኢትዮጵያ መንግስት ላይ ሲያነሷቸው የነበሩትን ቅሬታዎች እና የተጠቀሟቸውን ቃላት ራሳቸውን አቶ ጌታቸውን ለማጥመጃ እና እዛ ላይ አታክ ለማድረጊያ የተጠቀሙበት ሆኖ ሳለ ዋናው ታርጌቱ ወይም ደግሞ ያነጣጠረው ግን በአገሪቱ መንግስት በጠቅላይ ሚኒስትሩ እና በኢትዮጵያ ላይ እንደሆነ ያስታውቃል። እሳቸውን እዛ ጋር ክሬዲቢሊቲ ለማሳጣት እና ተአማኒነት አሳጥቶ አሳንሶ ለማሳየት ከዛም በዘለለ እሱን ተጠቅሞ ጠቅላይ ሚኒስትሩን ንጉሳዊ ስርዓት ሊመሰረቱ የሚፈልጉ ተስፋፊ የኢትዮጵያ ኢንትረስት ብለው የሚያራምዱትም የመስፋፋት እና ሌላን ሀገር የመውረር ተግባሮቻቸውም የዘር ማጥፋት ክፋት እንደሆኑ አድርገው ለመሳል የተሄደበት መንገድ ነው። ከዛ የዘለለ ጠለቅ ያለ አጀንዳ እንዳለው ዝግጅቱም ያሳለፉት እና ያወጡት ጊዜም የሚያሳይ ነው። በዚሁ አካሄድ ኢትዮጵያ ተስፋፊ ሀገር እንደሆነች ለማሳየት አሁን ያላት አመራርም ደግሞ ጦርነት ጠማቂና ንጉሳዊ አገዛዝን መልሶ ለማምጣት አስፓየር የሚያደርግ ወይም የሚመኝ እንደሆነ አድርገው የመሳል ስራ ነው። ይህን ለማድረግ ደግሞ አቶ ጌታቸው ከዚህ በፊት የተናገሩትን ቃል በአጭር ጊዜ ውስጥ መልሰው ሊሽሩት እንዳይችሉ አድርገው በራሳቸው ቃል የማጥመድ እና የእሳቸውን ክሬዲቢሊቲ በማጥፋት
አብረው ቢሰሩት ወይም የሚያማክሩትን መንግስትም ጠቅላይ ሚኒስትሩንም ኢትዮጵያንም እንደዚሁ የማጋለጥና እንደዛ ሌላ ስም ሰጥቶ የማስቀመጥ ስራ እንደሆነ ነው የተመለከትኩት። አመሰግናለሁ። ዶክተር ማርቆስ ወደ አንተ እየመጣው ነው እና እሺ ከዚሁ ቀጣይ ነው እንግዲህ ቃለ ምልልሱ ፊት ለፊት ያው ከአቶ ጌታቸው ጋር ቢሆንም ዋናው ታርጌቱ አሁን አያና እንዳለው ከጠቅላይ ሚኒስትሩ ጋር ነው። እሱን ታዝበናል። እንግዲህ በተስፋፊነት በጄኖሳይድነት በኢትዮጵያ አፍራሽነት ወዘተ ንጉስ ነኝ በማለት ምናምን በሚለው ጋዜጠኛው በጣም አምርሮ እንትን ብሏል። እንግዲህ አይተነዋል እና ይሄ የተከደበት አካሄድ እንዴት ይመስላል? ጄኖሳይዱስ ሀገር አፍራሽነቱ ተስፋፊነቱስ ምን ያህል ጠንካራ እንትን አለው? ማስረጃ አለው? መረጃ ወይም ማስረጃ አለው በእነዚህ ሰዎች አካሄድ የሚል ላይ ነው እና ከዚህ ጋር ተያይዞ እነዚህ ሰዎች በወያኔ የዛሬ 2 ዓመት ከቲፒኤልኤፍ እና የኢትዮጵያ ፌደራል መንግስት ጦርነት ቲፒኤልኤፍ ጦር ከፍቶ ጦርነቱን ጀምሮ ኢትዮጵያ መንግስት በመከላከል ላይ እንግዲህ ብዙ ህይወት አልፏል። በዚህንም ጊዜ እነዚህ የዌስተርን ሚዲያዎች ነበሩ፣ አብረዋቸው ነበሩ። በጣም በስፋት ያገዟቸው እንደነበር ይታወቃል። እና ያም አልተሳካም፣ እንዳልተሳካ እናውቃለን። በኢትዮጵያ መንግስት አሸናፊነት ነው እየተጠናቀቀውና አሁን ምን ቀረም ብለው ነው አሁን ምን ፈልገው ይመስለውታል ዶክተር ማርቆስ? ጥሩ ጥያቄ ነው። እንደኔ በመሀል የተቋረጠው ለጊዜው የበረደው ክስ ነው የቀጠለው በሚዲያው በዋነኛው በጋዜጠኛው ብቻ ሳይሆን ከኋላ ሌላ አክተሮች እንዳሉ ይታወቃል። እና አቶ ጌታቸውም የተመረጡበት ምክንያት ያው ይሄ አንደኛ ይሄ የኢትዮጵያ መንግስት የሚመሩ ፕራይም ሚኒስተር ዶክተር አብይን በትክክለኛ በጄኖሳይድ ወይም አገርን በመበታተን ሌሎችን አገር በመውረር እና በዚህ ቀለም ሊቀቧቸው ይፈልጋሉ። ምክንያቱም እየመጣ ያለው ሌላ ነገር አለ። በዚያም እንደገና የቲፒኤልኤፍ ጉዳይ እነሱ በጣም አጥብቀው ስረዱና ወደ ፓወር እንዲመለሱ ስረዷቸው የነበሩት የቲፒኤልኤፍ መሪዎች አሁንም ተስፋ ያለ መቁረጥና ሌሎች እድሎች አሁን ከነሻቢያ ከነፋኖ ከነሸኔ ጋር አያይዘው ይሄ ጦርነት በባህር በር ምክንያት ከኤርትራ ጋር ስለምነሳ ይሄ ኃይል ተቀናይቶ አሁንም እነዚህን የምዕራቡን አክቲቪስቶች ወደ ስራ የመመለስ ሁኔታ ነው የሚታየው። ስለዚህ በእኔ አመለካከት ኦቦ አያና እንዳለው ይህ ታርጌቱ ከጀርባው የኢትዮጵያን መንግስት ታርጌት የማድረግ ነው። ዶክተር አብይን መሪውን ማለት ነው መሪውን ታርጌት የማድረግ ሁኔታ ነው ያለው። ሁለተኛ ደግሞ አሁንም አቶ አያና እንዳሉት የአቶ ጌታቸውን ክሬዲቢሊቲ ማንነት የማሳነስ ምክንያቱም ትናንትና የት ነበርክ አሁንስ የሚል ሌላ ፓርቲ እንኳን ይዘው ብመጣ ለምሳሌ እንደ ስምረት አዲስ ፓርቲ እንደ ኦልተርናቲቭ ምርጫ እየተቃረበ ነው፣ ለትግራይ ህዝብ ሌላ ድምፅ ይዤ እመጣለሁ የሚል ሰውዬ ክሬዲቢሊቲ እንደሌለው የማሳነስና እዚህም የማለት ጸባይ እንዳለው በህዝቡ ዘንድ የማሳነስ ሁኔታ ነው የሚታየው። ይህንን ይዞ ብቅ ያሉ ይመስላል በእኔ አመለካከት። እሺ አመሰግናለሁ። አንድ ብርሃኔ ወደ አንቺ እየመጣው ነው። ይህንን ጥያቄ እንግዲህ ሶስታችሁም እንግዲህ ባጭሩ እንድትመልሱልኝ ነው። ከደብራኔ ነው የሚጀምረው እና አንደኛ የፓናሊስቶቹ የተመረጡበት አካሄድ አንድ ሴትና 2 ወንዶች ናቸው።
አንዱ ነጭ ነው። ሌላው ደግሞ አንድ ወንድ ዶክተር ብስራት የሚባል ነጩ ስሙ ብዙ አልተያዘልኝም። ወይዘሮ ጸዳሌ ናቸው ደግሞ የአዲስ ስታንዳርድ ጋዜጠኛ የነበረች አሁንም አለ መሰለኝ ናቸው የተመረጡበት። ከዛም ደግሞ ውስጥም ከህዝቡ መሀልም አንዳንድ ቀይ ሹራብ የለበስ ነጭ ሹራብ የለበስ እያለ ሰውየው እየጠቆመ የሚጠራቸው ነገሮች አሉ። ይሄ ነገር ምንድነው የተቀናጀ ነገር ይመስላል። እና አደብራን አንቺ ሴት ነሽ፣ አሁን ካረታችን አንዷ ሴት ነሽ አንቺ። እንዴት ነው በተለይም ሴቷ ጸዳሌ ሁኔታውን እንትን ያለችበት እንዴት ነው ያየሽው አንቺ? እንግዲህ ሙግቱን ሰምተሻል። እንዴት አድርጋ አንድ ጥያቄም ሳይሆን እንግዲህ አስተያየቷን እንዴት እንደጀመረችም አውተሻል እና እንዴት ነው ምስታይሽ? አመሰግናለሁ። መጀመሪያ ከተስፋፊነትና ሀገር አፍራሽነት ከሚለው ነው የምጀምረው። ሀሳቡ ይጋጫል። በአንድ በኩል ሀገር አፍራሽ ነው ተብሎ እየተወቀሰ፣ በአንድ በኩል ደግሞ ተስፋፊ ነው ማለት አይቻልም። ምክንያቱም መስፋፋት ሀገር መስራት ነው፣ ሀገር ማስፋት ነው። ስለዚህ ማፍረስ አይሆንም እና ሀሳባቸው እዛው ይጋጫል። ግን አቀራረቡ ላይ ወይዘሮ ጋዜጠኛ ጸዳለ ለማን የጠየቀኝ አይ ቲንክ ጋዜጠኛ ጸዳለ ለማ ከኢቲካል እየወጣ የሆነ ዘሎ መጠየቅ ወይም የሀሳብ መስጠት እና ትኩረቷ ደግሞ እንግዲህ ጋዜጠኛ ስለሆነች በእድሜ ያው ምናልባት ተቀራራቢ ልንሆን እንችላለን። ግን ያው ጋዜጠኛዎች ብዙም ጊዜ አንቱ ስለማይባሉ በተለይ አቶ እንደው ጌታቸውን ይሄ ሰላማዊ ንግግሩን ከሰላም በኋላ ከመንግስት ጋር አብሮ መስራቱን ያቀረችበት እንደመዋረድ እንደሆነ አይነት ነገር የሆነው ለእኔ አልተስማማኝም። ምክንያቱም ከግጭት በኋላ ስምምነት ከተፈጠረ ያንን ማበረታታት ነው እንጂ ውድቀት አይደለም። እኔ እንደ ችሎታ ነው ማየው፣ ኃላፊነትን እንደመወጣት ነው። ምክንያቱም የፕሪቶሪያው ስምምነት ምንድን ነው ቀስ በቀስ እንዲሳካ አቶ ጌታቸው እየሰሩ እንደሆነ ከጊዜያዊ የትግራይ ክልል ፕሬዚዳንት ከመሆን አንስቶ እስካሁንም ለትግራይ ህዝብ ይጠቅማቸዋል፣ ይሆንላቸዋል የሚሉትን በሳቸው በገባቸው መጠን ፖለቲካ ውስጥ የቆዩ ናቸው። ባለፈው ስርዓትም ስልጣን ላይ የነበሩ ፖለቲካ ጫወታውን የሚያውቁ ናቸው እና ለህዝቡ አሁንም ይሆናል የሚለውን እየሰሩ ስለሆነ እንደ ውድቀት ሳይሆን ይሄ እንደ ቅዱስ ነበረ። ለሌላው በተለይ ጫካ ላለው ብዙውን ጊዜ ጠመንጃ ይዞ ህይወት የንብረት የጥፋት ላይ የተሰማራ ቡድን እነሱም ገብተው ከመንግስት ጋር ስምምነት አድርገው ከገቡ እንደዚህ የሞራል ውድቀት ተብሎ መነሳቱ ለሌሎቹም ለሰላም ፍላጎት ላለው ለኢትዮጵያ ህዝብ የሚፈልገው እርስ በራስ ያለውን ጦርነት ጠፍቶ ሰላም እንዲወርድ ነው እና ሰላም ያወረዱትንና የተስማሙትን ደግሞ እንደ ውድቀት አድርጎ መናገር ይሄ እኔ የሞራል ዝቅጠት ራሱ ከጋዜጠኛው በኩል ያለ ይመስለኛል፣ ከሂደቱ ወይም ከአቶ ጌታቸው በኩል እንደሆነ። በተረፈ በዚህ ሚዲያ ላይ የጋዜጠኛዋን ትኩረት የሰጠ የተለያየ ትችትም አድናቆትም አይቻለሁኝ። ጋዜጠኛዋ ስለ ተወዳጁ አርቲስታችን ስለ ሃጫሉ እና እንዲሁም የፖለቲከኛው ስለ በቴ ኡርጌሳ መገደል ላይ የተናገሩት በኦሮሞ ማህበረሰብ ያሉት አክቲቪስቶች ሲያደንቁ ያለውኝ። በበለጠ ደግሞ ማህበራዊ ሚዲያ ላይ እንዳየሁት በተለይ ለወደቀው ወይም ለደብረ ጽዮን ግሩፕ እንደ ሎቢስት ሆኖ እንደቀረቡ ነው አብዛኛው ትችት ያየሁት። ነገሩም ይመስላል እና ሰላም ካልተፈለገ ወደ ሰላም የመጣና ሰላም ላይ የሚሰራ ሰው ካልተደነቀ እንግዲህ የጦርነት የሚፈልጉትን ጠባጫቢነት መደገፍ ይመስለኛል እና እዛ ላይ ይሄን ነው እኔ እንግዲህ ስለ ግለሰቧን የተጠየቅኩት። በተረፈ ስላቀራረቡ ግን መሀል
ያለ ሰው የሚመስለው ዶክተር ብስራት ለሜሳ ነው። ዶክተር ብስራት ለሜሳን ከዛ በፊት እኔ አላውቀውም፣ ግን እዛ ላይ አስተሳሰቡን በተናገረችው በትንሽ ነገር በተናገረው ላይ ጥሩ መሀል ላይ ለሀገር አሳቢ የመሀል አስታራቂ የበሰለ በእድሜው እንደዚህ ፊቱ ሲታይ ልጅ ይመስላል፣ ግን ሌሎቹን በሚዲያ ላይም ስለምናውቃቸው በተለይ ከእድሜያቸው አንፃር ከቆይታቸው አንፃር ይሄ ግን ግለሰብ ሞር ከሌሎቹ የበሰለ አስተሳሰብ እንዳለውና ለሀገር እድገት፣ ለሀገር ሰላም፣ ለሀገር እኩልነት የሚጠቅም ሀሳብ በማቅረቡ ለወደፊቱም እንዲህ አይነት ሰዎች ሚዲያ ላይ በስተው ቀርበው ለሀገሪቷ የሚሆን ሀሳብ ላይ ቢሰጡ ይሄ ሳይድ ያልያዘ ወገንተኝነት ያሌለ የፖለቲካ ፍላጎት ወይም ኢንተረስት ያላንጸባረቀ ነው። ሌሎቹ ያው የፖለቲካ ፍላጎታቸው ከዚህም በፊት ታሪካቸውም እንደምናውቀው መንግስቱን የመቃወም በተለይ ዶክተር አብይን የመቃወም ሁኔታ ወይም ፍላጎት ወይም ይዘት ስለሚያቀርቡ በእርግጥ እዛ ላይ ለተናገሩት ነገር ምንም ሰርፕራይዝ ሆኖ የተለየ እንደው ሆኖ ያየሁት ነገር የለም። ለምን የሚጠበቅ ነው። ሀሳባቸውን አቃለው ተቃዋሚዎች ናቸው። ተዋይተው ይዘቱም እንደሚያመለክተው አሁን ትናንሽ የስርዓቱ ወይም የጠቅላይ ሚኒስቴር የዶክተር አብይ ተቃዋሚዎች ተገናኝተው ተሰባስበው ስፖንሰር አድርገው እንደው እዛ ላይ መጥተው ያንን ሀሳባቸውን ለመሸጥ የሞከሩና ሀሳባቸው እንዳልተገዛላቸው እንዳልተሸጠላቸው የተገነዘብኩት ሁኔታ ነው ያለው ማለት ነው። በጣም ጥሩ። ከዚሁ ጋር ተያይዞ እንግዲህ ያው በዚህም ላይ አስተያየታቸውን ተሰጣላችሁ። እንግዲህ አመራረጡ እንግዲህ ያው ታውቃላችሁ ወደ አንድ በኩል ያደላ ይመስላል ከጋዜጠኛው ራሱ ጭምር ማለት ነው፣ ወደ አንድ ወገን ያደላ። አሁን አንድ ብርሃኔ ያነሳችው አንድ ሰው ዶክተር ብስራት ያነሱት ካልሆነ በቀር ሌሎቹ በአንድ ወገን እንትን የተዘጋጀ ይመስላል እና ይሄንን በዚህ ላይ እንትን ስላላችሁ ከዚሁ ጋር ተያይዞ ስለ ጄኖሳይድ ነው። ጄኖሳይድ እንግዲህ በዓለም አቀፍ በዩኤን ህግ ጄኖሳይድ ተሟልቷል ተብሎ ጄኖሳይድ ተፈጽሟል የሚል አካል ይሄንን ሪኮግኒሽን ወይንም እውቅና የሚሰጥ አለ እና ብዙ ጊዜ ጄኖሳይድ ተብሎ ነው የትግራይ አሁን አንድ የትግራይ ተወላጅ ብዙ ጊዜ ሺህ ጊዜ ብትዛመዱ እንትን ብታወሩ ጄኖሳይድ አለ የሚለውን ካላመናቸው ብዙ ጊዜ እንትን አይላቸው ያቺን ሰው አምኖ እንዲቀበልላቸው ይወስዳሉ እና ይሄ መቼም አይኖርም። ጄኖሳይዱ በዓለም አቀፍ ህግ በተሟላ ጄኖሳይድ በትግራይ ህዝብ ላይ ተፈጽሟል ወይ የሚለውንም እናነሳለን። እስቲ ከዚህ ጋር ተያይዛችሁ አያና ወደ አንተ። እሺ፣ አዎ ጄኖሳይድ የሚለውን አይ ቲንክ አቶ ጌታቸውም ከመለሱበት ይዘት አንጻር ትንሽ እሳቸውን ቢገቡበት በተለይ ጠበቃ መሆናቸውን የህግ ሰው መሆናቸውን ሲያነሱ ወደዛ የሚገቡ መስሎኝ ነበረ። በጊዜው እንግዲህ ያው ቦምባርድመንት ላይ ስለነበሩ በተለያየ አቅጣጫ ወደዛ ለመግባት እድሉን አላገኙም። እንደኔ ምልከታ እንግዲህ የሚታወቀው ጄኖሳይድ እንደ ፖለቲካ ሀሳብ ዝም ብሎ ይነሳል። የፖለቲካ መጠቀሚያ ተደርጎ የዓለም አቀፉ ማህበረሰብ የተሻለ እይታ ወይም ግንዛቤ እንዲሰጠው ከመፈለግ የተለያዩ ጥላዎች ለመሳብ ተብሎ የሚደረግ አለ። ጄኖሳይድ አስ ፖለቲካል ስቴትመንት ይቀርባል። ኢትዮጵያ ውስጥ ከየትም ሀገር በላይ እኔ እስከዛሬ ከማውቀው አቢዩዝ የተደረገ ወይም ከጥቅም ውጭ ከአግባብ ውጭ ጥቅም ላይ የዋለበት ሂደት እንመለከታለን። ኢትዮጵያ ውስጥ ያሉ የሚባሉት ትልልቆቹ 3 የፖለቲካ ተሳታፊነታቸው የሚታወቁ ብሔሮች የኦሮሞ፣ የአማራ እና የትግራይ ህዝብ ውስጥ የወጡ 3 አካላት የፖለቲካ አካላት 3ቱም ጄኖሳይድ በህዝባችን ላይ ተደርጓል የሚሉ ከሆነ በህዝብ ብዛት እንኳን ከሰፊውን የማህበረሰብ ክፍል የሚወክል ዳይቨርሲፋይድ የሆነ ለፖለቲካ ስልጣንም ቅርበታቸው የሚታወቁት 3ቱ ብሔሮች 3ቱም ላይ ጄኖሳይድ ወይም ዘር ማጥፋት በተመሳሳይ ጊዜ እየተደረገ ነው ማለት ለሚሰማውም ሰው ግር የሚል ፍጹም ከእውነታ ሩቅ እንደሆነ የሚያመላክት ነው። እንደ ፖለቲካ አረፍተ ነገር ማንም ሰው ሊለው ይችላል። ጋዜጠኛም ሊለው ይችላል፣ አክቲቪስትም ሊለው ይችላል፣ የፖለቲካ ድርጅትም ሊለው ይችላል።
ሌሎች መንግስታትና ከመንግስታዊ ውጭ የሆኑ ኤንጂኦዎች ሊያነሱት ይችላሉ። በህግ አንጻር ግን ይህንን ሊያስቀምጥ ወይም ሊበይን የሚችል አንድ አካል ብቻ ነው ያለው። ያንን መበየንም ለሌላ አካል አልተሰጠም። ተበይኖ ጄኖሳይድ ተደርጓል ማለት የሚችለው የዓለም አቀፉ ፍርድ ቤት ነው። የዓለም አቀፍ የህግ ሂደት ነው ይህንን የሚወስነው። ይህን ለመወሰን ሁለት ዋና ዋና ቅድመ ሁኔታዎች አሉ። የመጀመሪያው ቅድመ ሁኔታ ከደረሱ ጥቃቶች እና ጉዳቶች ጋር የተያያዘ ሲሆን በጣም አስቸጋሪው የሚባለው እና ለመወሰን አስቸጋሪ የሆነው ውስብስብ የሆነው የሀሳብን ወይም ደግሞ ሆን ተብሎ እንደተደረገ የሚያሳይ ኢንቴንትን ፕሩቭ ማድረግ ማለት ነው እና ይሄ የተደረገው ከ1948 ጀምሮ በጣም ጥቂት በሆኑ ሀገራት ላይ ነው። ስለዚህ ጄኖሳይድ የሚለውን ለፖለቲካል ስቴትመንት ነው አቶ ጌታቸውን በጊዜው የተጠቀሙት። ዛሬ ጋዜጠኞችም ሊያነሱ የሚሞክሩት ቶሌራንተም የምትለው በዛ ደረጃ ነው። የፖለቲካ ንግግር ነው። ማንም ሰው ሊለው ይችላል። ፕሩፍ አያስፈልገውም። ለፕሮፓጋንዳም ለብዙ ነገር ይውላል። የትግራይ ጦርነት ወደ ሰሜን ጦርነት የጀመረ ጊዜ የሰሜን እዝ ሲጠቃ ኖቬምበር ላይ በዛው ተመሳሳይ ሳምንት ውስጥ እዛው ኖቬምበር ውስጥ ሃሽታግ ስታፕ ትግራይ ጄኖሳይድ የሚል ኦልሬዲ ሳይበር ወያኔ ለሚባል ግሩፕ ለሌሎችም ግሩፖች የተሰራጨበት ሁኔታ እንደነበረ ነው የሚያሳይ። ገና ሰዎች መሞት ገና እየጀመሩ ያሉ የሞተው እንደውም መከላከያ በሆነበት ጊዜ ላይ ሁሉ ይሄ ተሰራጭቶ ነበር። ስለዚህ ለፖለቲካ መጠቀሚያ የሚውል ነው። ይህንን እንቅስቃሴ የሚደግፉ ከምዕራቡም ዓለም ከውጭ ያሉ በተለይ ሌፍት ሊኒንግ ግራ ዘመም የሚሆኑ ኃይሎች እንዲህ አይነት ነገር ይደግፋሉ። ኢትዮጵያ ሉዓላዊ ሀገር መሆኗ የድንበር ሉዓላዊነትን ችግር የለባቸውም። አፍሪካውያን ሀገሮች ለነሱ መልእክተኛ ሆነው እንዲኖሩ ነው የሚፈልጉት። የሁለተኛው የቀኝ ግዛት ሂደት የመሬት ሉዓላዊነታችንን የድንበር ሉዓላዊነት ብዙ መጋፋት አያስቸግራቸውም፣ ያከብራሉ። የህዝብ ሉዓላዊነት ወይም ደግሞ አንድ ህዝብ አለን የሚለውንም በተወሰነ ደረጃ ያከብራሉ። የመንግስት ሉዓላዊነትን ግን አፍሪካ ውስጥ አይቀበሉም። በአደባባይ በአንደበት ይሉታል። ለነሱ ተገዢ ያልሆነን ከነሱ ፍቃድ ውጭ የሆነ ከፈለገው ጋር ጓደኝነት የሚመሰረት ከፈለገው ጋር የሚሰራ የሀገሩን ኢንትረስት ያለነሱ ፍቃድም ለማድረግ የሚሞክር እንደ ጠቅላይ ሚኒስትር አብይ አይነት አካል ፈጽሞ የማይቀበሉበት ነው። ከቀኝ ግዛት የማምለጥ ሂደት ስለሆነ ይህን አይቀበሉም። ይህንን በተቻላቸው መጠን ለማዳከም ይሰራሉ። እኔ እዚህ ኢንተርቪው ላይ ያየኋቸው የወይዘሮ ጸዳለ ጥያቄዎች ትግራይ ኦልሬዲ መጨረሻውን ሚስማር በሬሳ ሳጥን ላይ ተመቷል የሚል ከዚህ በፊት የነበረውን የጄኖሳይድ ትርክት እነኚህ ነገሮች ሁሉ የሚያሳዩት ኢምፔሪያሊስት አድርጎ ለመሳል ተስፋፊ አድርጎ ለመሳል የሚደረገው ጥረት ከእጃችን እየወጣ ሮግ የሆነ የማይታዘዝልን አመራር ስላለ እሱ ላይ የመነሳት ነው ማይሆነ በሰፊ የተሰራበት ነገር እንጂ በቀላሉ ዝም ብሎ የመጣ ኢንተርቪው እንዳልሆነ በግልጽ ያስታውቃል። እዛ ላይ የቀረቡ ሰዎችም ይህንኑ የሚያጠናክር ነገር ነው እየተናገሩ ያሉት። ግን ጄኖሳይድ የሚባለው ነገር በፍርድ ደረጃ በህግ ደረጃ ስናየው ጄኖሳይድ የሚለው ነገር ኢትዮጵያ ውስጥ ተፈጽሞ አያውቅም። የተፈጸሙ የሚባልባቸው ቦታዎችንም ደግሞ ሊያረጋግጥና ሊመሰክር የሚችለው ሊበይን የሚችል አንድ ድርጅት ነው ያለው። ኢትዮጵያ ላይ ይሄ የለም ማለት ነው። ለፖለቲካ የተነገረውን ግን በጊዜው ከነበረው ጠብ አንጻር አቶ ጌታቸው ከነበሩበት የጠብ ቦታ ላይ ሆነው ተናግረው ሊሆን ይችላል። ዛሬ ከእርቅ በኋላ ይህንን መደገፍም ማንሳትም አይጠበቅባቸውም። በተወሰነ ደረጃ ትግራይ ውስጥ እንዳልከው በጣም ሰፊ የሆነ ያንን አክርሮ የመያዝ ነገር ስላለ ጊዜውን አጭር ስለሆነ ያንን ቀልብሰው መናገር ለሳቸው ፖለቲካሊ ትንሽ አመቺ ላይሆን ይችላል። ግን በፖለቲካ ሀሳብ የተነገረ እንጂ የህግ ወይም ደግሞ እውነታነት ያለው የጄኖሳይድ ፋይል ኢትዮጵያ ውስጥ የለም የሚለውን አበክሬ ለመናገር ነው። ቴንክ ዩ። አመሰግናለሁ ቦያና። ዶክተር ማርቆስ ወደ አንተ ነው የምመጣው። አንቱም አንተም እያልኩ ነው እንግዲህ ያው ፕሮቶኮል ነው አንቱ እንጂ ሁሌ አንተ ብዬ ነው የማውራው። እንግዲህ አሁን የጠየኳቸው ጥያቄዎች እንዳሉ ሆኖ እዛ ላይ ምናልባት ሪፍሌክት የምታደርግባቸው ነገሮች ካሉ እንትን ትላለህ፣ ትጨምርበታለህ። ከዛ ውጭ ግን የአቶ ጌታቸው ብቃት ዝግጅት እንዴት መስሎ ነው የታየው? አቶ ጌታቸው ለዚህ አይነት ፊት ለፊት ወይንም ሄድ ቱ ሄድ እንትን ለማለት ጥሩ ዝግጅት አድርገው የሄዱ ይመስልሃል? እስቲ በዚህ ላይ የምትለው ነገር ካለ። ወል ዋናው እዚህ ላይ እኔ እየታየኝ አንድ
የገባኝ ነገር ነው ያለው። ይሄ ብዙውን ጊዜ እንደዚህ አይነት ቃለ ምልልስ ኢንተርቪው ለብዙ አይነት ምክንያቶች ነው የሚደረጉት። አንደኛው ለህዝቡ ትምህርት ለመስጠት፣ ህዝቡን ለማቀራረብ ከአንድ ወይም አክተር የስራው ባለቤት ህዝቡ መረዳት ያለበትን ያለውን ሚስ አንደርስታንዲንግ ያንን እንትን ለማድረግ ነው እንደዚህ አይነት ኢንተርቪዎች የሚደረጉት። ሌላ ኢንተርቪው ደግሞ ዓላማ ያለው አንድን ግሩፕ ወደፊት የሆነ ነገር እየመጣ እንደሆነ የሚያሳይ ለዚያ ቅድመ ዝግጅት እየተደረገ አይነት ኢንተርቪውም ሊኖር ይችላል እና ይሄን ኢንተርቪው በዚያ መልኩ ነው የተመለከትኩት። ምክንያቱም ላለፉት 7 ዓመታት ብዙ እንትን ስንመለከት ነበር ከምዕራብ ኢንተርቪው አክቲቪስቶችም ሆኑ ሌሎች የፖለቲካ አናሊስቶች በቀጥታ ቲፒኤልኤፍን ወግነው የኢትዮጵያን መንግስት ለመጣል ብዙ ስራ ሲሰራ ነበር እና አሁን እሱ ራሱ እንዳልቀዘቀዘ እንዳልቀረ ወደፊት ደግሞ ሌላ ዓላማ እንዳለ የሚያሳይ አይነት ነገር ነው ለእኔ የታየኝ። ምክንያቱም በቀጥታ የአንድ ጋዜጠኛ ችሎታ ወይም እንትን ሳይሆን ይሄ በቀጥታ ዝግጅት ተደርጎበት አንድን የመንግስት መሪ አንድን ኃይል የኢትዮጵያን መንግስት ፌዴራል መንግስት የመምታት ሁኔታ ነው። በዚያ ወደ ጥያቄ ብመለስ አቶ ጌታቸው የተመረጡበት ምክንያት አለ። ምክንያቱም ከቲፒኤልኤፍ ጋር የተያያዘ ነው፣ ከሚመጣው ችግር ጋር የተያያዘ ነው። ከትግራይ ህዝብ ጋር ከኢትዮጵያ ህዝብ ጋር የተያያዘ አይደለም። የጌታቸው ኢንተርቪው ከትግራይ ህዝብ ጋር የተያያዘ ነው። ያ ምንድን ነው? የትግራይን ህዝብ የትግራይን ልጆች ከኢትዮጵያ ፌዴራል መንግስት ጋር ውጊያ ላይ ስመራ የነበረ ሰው ነው እና ይሄን መንግስት ደግሞ እነሱ አሁን በሚሉት ያመጡትና የጠየቁት ጥያቄዎች በሙሉ በአቶ ጌታቸው አንደበት ኢትዮጵያ መንግስት ሲከሰስበት፣ ኢትዮጵያ መንግስት ብቻ ሳይሆን ፕራይም ሚኒስትሩ ሲከሰሱበት የነበረ እንትን ስለሆነ ያንን አሁን ደግሞ ያለውን ለውጥ የእሱ ከሌሎች የቲፒኤልኤፍ አመራሮች ተለይቶ ከመንግስት ጋር ለመስራትና ያችን አገር ወይም ይሄን የትግራይን ክልል ወደ ከኢትዮጵያ ጋር ያላትን ግንኙነት ያለፈውን ችግርና ያለፈውን ስህተት በማረም ወደዚህ የመጣውን ክሬዲቢሊቲ ለማሳጣት ነው እና አሁን ለምሳሌ ስምረት የሚባል ፓርቲ አቋቁመው በፊት ለፊት እየመሩ ያሉት አቶ ጌታቸው ናቸው እና ያ የስምረት ፓርቲ የትግራይን ህዝብ ጥያቄ የሚመለስ አይነት ነው፣ እንደ ኦልተርናቲቭ የቀረበ ነው እና ከቲፒኤልኤፍ ችግር ውስጥ የሚያስወጣ አይነት ነው። ኦልተርናቲቭ ነው፣ ህዝቡ እንትን እንዲያገኝ ነው። ለዚያ አቶ ጌታቸው ክሬዲቢሊቲ እንዲያጡና እሳቸው ይዘው የሚመጡት ነገር ሁሉ ለትግራይ ህዝብ የሚጠቅም እንዳልሆነ ለማሳየት ነው ያቀረቧቸው። አቶ ጌታቸውም የኢትዮጵያን መንግስት በኢትዮጵያ እንደ ኢትዮጵያ መንግስት ባለስልጣን ወይም መሪ ሆነው አይደለም የቀረቡትና ያንን ለመከላከል እና የነበሩበት ሁኔታ ፖለቲካል ስቴትመንት ነው። የጦርነት ሙቀት ውስጥ ነበርን እና በዚያን ጊዜ ማንም ሰው ቅቤ አይቀባባም እና ብያለው፣ ነገር ግን ይሄ ነው ብለው ራሳቸውን እንዲከላከሉ ነው እና እኔ እንደምመስለኝ ራሳቸውን ተከላክሏል ብዬ ነው የምገምተው። በቆሙበት ቦታ ደግሞ አሁኑኑ መጥተው የኢትዮጵያ መንግስት እንዲህ ነው፣ ዲሞክራሲያዊ ነው፣ አልገደለም አላሉም እና ትክክለኛ ሚዛናዊ የሆነ በጣም የፖለቲካ ብስለት የሚታይበት አይነት አቀራረብ ያሳዩ ነው የሚመስለኝ።
አመሰግናለሁ ደብራኔ። እንግዲህ አሁን እነሱ ባሉት ላይ የምትጨምሪ ነገር ካለች ተጨምሪና ባጭሩ ይህን ውይይት እንግዲህ ሁላችንም አይተነዋል። ቢያንስ አንድ ጊዜ ሙሉ ወተንበታል። በዛ ላይም ደግሞ አንዳንድ ሚዲያዎች የተወያዩባቸውን እንትኖች አይተናል። ከዚህ አኳያ እንግዲህ ከውይይቱ የተረዳነው አሁን ከኛ ውይይትም አንድ ወገንተኛ የሆነ ኃይል የሆነ ነገር የኢትዮጵያ መንግስት በተለይም ደግሞ ዶክተር አብይን ለማሳነስ የእሳቸውን ጥረት ለማንቋሸሽ ታልሞ የተደረገ መሆኑ ይገባናል። እና እነዚህ ሰዎች ከዚህ ጀርባ የሚኖሩ አልጀዚራ ራሱም ይሁን የፈለጉትን አግኝተዋል ወይ? የፈለጉትን አግኝተው አሸንፈዋል ወይ? በአጠቃላይ ከዚህኛው ወገንስ ዶክተር ከነ አቶ ጌታቸው ረዳ ወገንስ የተሰጠው የመከላከል እንትን እንዴት ነበረ? በዛም ደግሞ መሀል ላይ ቁጭ ያሉት ቅድም ያልሽው ዶክተር ብስራት አንዳንድ ሁኔታዎችን እንትን የተናገሩበት ሁኔታ አለና ማነው አሸንፎ የወጣው ብለሽ ነው የምታመኙ በአንቺ አስተያየት? ጥሩ ጥያቄ ነው። በእኔ አስተያየት በእርግጥ የፈለጉትን መቀባት የፈለጉትን በተለይ የዶክተር አብይን ምናልባት ዌስተርን ሚዲያ ወይ መንግስት ላይ የሆነ አዲስ ክስ ነገር አልጀዚራ የዌስተርን ነው እንዴ? አልጀዚራ ባልሳሳት የኳታር እንትን ነው አይደለም? ዌስተርን ነው ለማለት እንችላለን? እስቲ ሁላችሁም ላይ እንትን ትላላችሁ። አዎ እንደ መሰለ ዋናው የቀረበበት ይሄ ቋንቋው አቀራረቡ አድማጩ ታርጌት ማድረግ የሚፈልጉት ፕሮግራሙ ያው የታወቀ ነው። በተለይ በፖለቲካው ክፍል ያ እዛ ላይም ደግሞ የቀረቡት ኦዲየንሶች ወይ በሰው መብት ላይ የሚሳተፉ በተለያየ ፖለቲካል ልክ እንቅስቃሴ ላይ የተሳተፉ ናቸውና በዛ አንፃር ለኔ የሚፈልጉትን ያገኙ አይመስለኝም። ምክንያቱም እነሱ ምንም ቢያደርጉ ምንም ቢሉ ጠቅላዩ እንደምናየው ከተለያዩ G20 ላይ ተገንተው ሀያላን ከሚባሉ የሀገር ፕሬዚዳንቶች ወይም ጠቅላይ ሚኒስትሮች ጋር ውይይት አድርገው ጓደኝነት የሚመስል ውይይት አድርገው እና እየሄዱ ነው። ጠቅላይ ሚኒስትሩን ያቆማቸው ምናልባት ታርጌታቸው እንደው ያቺን ክስ ኤርትራን መውረር ነው የሚለውንም ለመቀባት ፈልገዋል። የጄኖሳይድ ክሱንም ለማንሳት ፈልገዋል። እንደገና ደግሞ እንደው እነዚህ እንደው ጠቅላይ ሚኒስትሩን ከስልጣን እንዲወርቁ ወይም ደግሞ ጠቅላይ ሚኒስትሩ ስልጣን በመያዛቸው የተናደዱ ስልጣን በማጣቸው የተናደዱ የተለያዩ ግሩፖች የነሱ ፍላጎት በዚህ ኢንተርቪው ውስጥ እንደሚመለስ አድርገው የተዘጋጁት ያገኙ አይመስለኝም። ምክንያቱም አቶ ጌታቸው በጦርነቱ ጊዜ ያለው የፖለቲካ ፕሮፓጋንዳ እና አቶ ጌታቸው ደግሞ አሁን ያለው የተለያዩ ናቸው። አነጋገሩም ፍላጎቱም ስራውም አቀራረቡም ሲጀመር ፖለቲከኛ ነው። ያ ፖለቲከኛ የራሱን የሆነ የፖለቲካ ፍላጎትና ወክላለሁ ለሚለው ማህበረሰብ ይበጃል የሚለውን አዲስ ፓርቲም ከፍቶ እየተንቀሳቀሰ ነው። ከዛ የሚያቆመው ነገር የለም። ምናልባት መቀሌ ተቀምጠው ያንን የሚቃወሙት ይሄን ለማጠላሸት ከሆነ ሰላም ፈላጊው ከትግራይ ማህበረሰብም ሆነ የዓለም ማህበረሰብ የአቶ ጌታቸውን በሰላማዊ መንገድ ያለ ጠመንጃ ፓርቲ ከፍቶ ለምርጫ መንቀሳቀሱን ይሄ ዓለም አቀፋዊ ቁብልነት ነው። በሰላማዊ መንገድ መንቀሳቀስና ከዛም የሚያስቆሙትና የሚያስጥሉት አይመስለኝም። እና እኔ ታርጌት ዋናው ምንድነው ታርጌታቸው እነሱ ያውቃሉ። ምናልባት
አቶ ጌታቸው ጠቅላይ ሚኒስተሩን በደንብ ዲፌንድ አላደረጉም ብለው ያንን ስኮር ከቆጠሩ ሊሆንላቸው ይችላል። በእኔ በኩል ጠቅለል ብዬ ስናገረው በዚህ ሂደት በዚህ ሁኔታ እንደተራገበው በተለይ ሚዲያ ላይ እንደተራገበው የምታየውም ደግሞ በሌላው ሳይድ ሳይሆን በዚሁ በተቃዋሚ ጎራ ውስጥ ነው ይሄ ሚዲያ ቅብብሎሽንም የምታየው። በእርግጥ በተለይ ከፋኖ ደጋፊዎች አንጻር ክሊፑ ሲወጣ ስለነሱ ብዙ የተናገረላቸው መስሎ ብዙ ከክሊፑ ላይ ሆነው እንትን ሲሉት ነበር። ግን ከወጣ በኋላ ብዙም አድናቆት የለም እና ሁሉም በተለይ ተቃዋሚ ግሩፕ እንደው ዶክተር አብይን ይከስልኛል ያዋረድልኛል ብሎ ጠብቀዋል። ዶክተር አብይ ደግሞ መሬት ላይ ባለው በሚሰራው ከህዝቡ ጋር በሚያደርገው ነው መቀጠሉም መሪነቱም እንጂ የተወሰኑ የጥላቻ ግሩፕ ያላቸው ተሰባስበው በተናገሩት የሚሆን ነገር ስላሌለ እኔ በበኩሌ ምንም የተሳካ ነው ብዬ ላይ በእነሱ በኩል ግን ሊሳካላቸው ይችላል። በእኔ በኩል ግን የመንግስትን ከስልጣኑ ሊያወርድ ከ4 ኪሎ ሊያወጣ የሚችል ውይይት ስላልሆነ የተሳካ ነው ማለት አልችልም። በጣም ጥሩ። አዎ እኔም እንግዲህ ከዚህ በፊትም ያው በዘመቻ መልክ ሲኤንኤን ሳይቀር በቃ የዓለም ቢቢሲ ይሄ ሁሉ ዘምቶ ምንም እንትን አላለም። ያው በወያኔ ጋር ጦርነት በነበረ ጊዜ ማለት ነው። እሺ አሁን ወደ መጨረሻው ምዕራፍ እየመጣን ነው እና አያና ወደ አንተ እየመጣው ነው። አንድ ሚዲያ ላይ ዶክተር ብስራት ሲያወራ ሰምቼ እንዲያውም ተጠየቅ ነው ከዝግጅቱ አንስቶ እንዴት እንደተዘጋጀና በሹክሹክታ ሲያወሩ ሰምቻለሁ አለ። የአልጀዚራ ሰዎች መጥተው ጎረቤቱ ለሚቀመጡት ወይዘሮ ጸዳለ ናቸው በግልጽ እና ገሊት መታለች ወይ ገሌ መጥተዋል ወይ የት ነው የተቀመጠው ምናምን ብሎ ሲያሸኩ ሲነጋገሩ ታዝቤያለሁ ብለዋል። አንድ እሱ ነው። ሁለተኛው ደግሞ ከተናገርኳቸው ከ50% በላይ ተቆርጦብኛል ነው የምለው እና ከዚህ አኳያ ኤቲክሱ ምንድነው የእንትኑ ራሱ የሚዲያው ቅቡልነት ለወደፊት ምን ሊሆን እንደሚችል እኔ እንጃ። ግን አሁን በዚህ ከተጀመረ ብዙ ነገር እየተቆራረጡ ነው ማለት ነው እና ሌላው ይቅርና ባለፈው ሳምንት ቢቢሲ የዶናልድ ትራምፕን ቆራርጠው እንትናቸው ሁሉ ዋና ስራ አስኪያጃቸው ሁሉ ስራ እስኪለቁ ድረስ የሄደበት እንትን ነው ያለው እና ያን ያህል ሲሪየስ ነው። ሰውን ኢንተርቪው አድርገው ከአሜሪካ እስከ ለንደን ሄደው ሰውየው ዶክተር ብስራት ማለት ነው በዚህ በ40 ምናምን ደቂቃ ውስጥ እንትን ካሉት ተቆራርጦ የቀረበው የአቶ ጌታቸው ደግሞ ምን ያህል ተቆርጧል የሚለውም ከዚህ እንትን ማለት ይቻላል። የሆነ ሆኖ ግን አሁን ለኤርትራ እዚህ ውይይት ውስጥ ለኤርትራ የወገነ ነገር አለ ወይ? ኤርትራ አሁን ወደ ቤት ሊወስዱብኝ ነው በጉልበት ሊመጡብኝ ነው የሚል ውውታ እያሰማች በነበረበት ጊዜ ነው አሁን ይሄ እና ይሄ ወደዛ የወገነበት ነገር አይተሃል ወይ? ታዝበሃል ወይ? ከጠያቂዎቹም ከጠያቂውም ከፓናሊስቶቹም ከህዝቡም ከአድማጩም ማለት ነው ከተሳታፊዎቹም ለዚህ የወገነ ነገር አይተሃል ወይ? እና እሱን ነው። በዛም ደግሞ ተያይዞ ድብራኔ የጠየኳትን ማን ነው ያሸነፈው? በዚህ የተፈለገውን አግኝተዋል ወይ? እንግዲህ ብዙ ገንዘብ ያወጡበት ይህን ሁሉ እንግዳ የጋበዙበት አልጀዚራዎች ናቸው እና እነሱ አትርፈውበታል ብለህ ነው የምታምነው? በጣም ጥሩ ጥያቄ ነው። ሌርድ ነው ግን በጣም ጥሩ ጥያቄ ነው። ቴንኪዩ። መጀመሪያ ቅድም ከአደብራኔ ጋር ስታወራ ያነሳኸውን የአልጀዚራ ዌስተርን ነው ወይም ደግሞ ዌስተርን የሚለው እንዴት ከዛ ጋር ልናገናኝ እንችላለን የሚለውን ሌፍት ሊኒንግ ከሚለው ጋር ነው አንደኛ የሚያያዘው። አልጀዚራ የካታር መንግስት ነው ሆን የሚያደርገው። የካታር መንግስት ሜጀር ናን ኔቶ አላይ የሚባሉ ከኔቶ ውጭ ካሉ ትልልቆቹ የአሜሪካ አላዮች ወይም ባልደረባዎች ባልንጀራዎች ነው የምንለው አጋሮች ነው
ከኔቶ አጋርነት ውጪ ዋናዎቹ ከሚባሉት ውስጥ አንዱ ቀታር ነው። ቀታር ኤርቤዝም አላቸው፣ ብሪቲሽ እና አሜሪካን ኤርቤዝ ያላቸው በጣም ክሎስ የሆነ ነው። ለራሱ ለካታሪ ኢንትረስት ካልሆነ በስተቀር ኢንተርናሽናል ኢንትረስት ላይ ከአሜሪካ ጋር አላይን ያደርጋል ማለት ነው። ከሱፐር ፓወር ጋር ነው አላይን የሚያደርጉ ሚድል ፓወር እንደመሆናቸው። ከዛም በዘለለ ከዲሞክራቶች እና ከሌፍት ሊኒንግ በመሆን ይታወቃል። ካሽሚር ላይ ካለው ቪው አንዳንድ ከላንጉዌጅን ካጠቃቀም ራሱ አሁን ሆምለስነስ ሆምለስ ብለው አይጠሩም፣ ሃውስለስ የሚል ይጠቀማሉ። አሜሪካ ውስጥ በጣም ይሄ ፒሲ የሚባል ላንጉዌጅ የዲሞክራቶች የሚታወቁበትን ዳይሬክትሊ አዳፕት ያደርጋሉ። ሪሌሽንሽፖቻቸው በጣም የሚታወቁ ትሬስ የሚደረጉ ናቸው እና ባያስ አላቸው፣ የሌፍት ባያስ አላቸው ኤንድ ከፍተኛ እንትን አላቸው። ስለዚህ በአልጀዚራ በኩል የሚመጣ ነገር ይሄ ግሎባል ሳውዱ ታርጌት የተደረጉ ስትራቴጂዎችን ለማያ ይሆናል። በዛ መንገድ ነው የምንመለከተው። ሁለተኛው ጥያቄ ይሄ ሴግዌይ ይሆነናል። ዝም ብሎ አፕራፕትሊ የተደረገ ነገር አይደለም። ከኢንተርቪው በፊት የነበረው ዝግጅት 3 ወር ሩብ ዓመት ማለት ነው። ሩብ ዓመት የፈጀ የኢንተርቪው ዝግጅት ነው። በመቶ ሺዎች የሚቆጠር ዶላር ወጥቶበታል ተብሎ ይታሰባል። ከኢንተርቪው በኋላ ዶክተር ብስራትንም የማናገር እድሉንም አግኝቼ የነበረ ሌሎች ሰብሲኩዌንት ኢንተርቪዎች ላይ የተናገራቸውንም ሰምቻለሁ። የሚታወቁ የሚታዩ ነገሮች ነበሩ። ሌሎቹ ፓናሊስቶች ጋዜጠኛዋ በዛ በኩል ተቃዋሚ ሆና ትግራይ ከኢትዮጵያ እንደተነጠለች አስመስላ የአቶ ጌታቸውንም ካራክተር አሳሲኔት በማድረግ ስትናገር የነበረችው ጋዜጠኛ ጸዳለ፣ በነገራችን ላይ የእሷ ጋዜጣ ኢትዮጵያ ውስጥ ቢሮ አለው። ስለ ጋዜጠኞች መታሰር ማዲ ሲናገር አላስቆመችውም። ተስማምቷት ነው የተቀበለችው። ግን እሷም ስትል የነበረው ነገር ከዛ ከመድረኩ ውጭ ደግሞ ምን ያህል ተሳትፎ እንደነበራት ጥያቄውን ከጠየቁ ሰዎች ጋር እየመጡ ነው ምናምን የሚለውን ነገር እሱም ራሱ ሲናገር ሌላ ቦታም ሰምቼዋለሁ። በጣም የተሳሰረና አብሮ የሚሰራ አካል እንዳለ ይሄ ሌፍት ሊኒንግ የሆነው የዌስተርን ፓወር በፊት ላይ የትግራይ ጦርነት ጊዜ ትግራይ በቀላሉ የትግራይ ውስጥ ያለው የቲፒኤልኤፍ ፎርስ ተመልሶ ቢኮዝ ጠቅላይ ሚኒስትሩ ቅድም እንዳልኩት ሉዓላዊነት የመንግስት ሉዓላዊነትን አይፈልጉም እነሱ። የድንበር ሉዓላዊነት መያዝ ትችላለ፣ የህዝብ አንድነት መያዝ ትችላለ። እሱ ሉዓላዊ መንግስት ግን አይቀበሉም። ታዛዥ መንግስት ነው፣ ኤጀንት ይለዋል ራሱ። የሲአይ ዶኪመንቶቻቸው የአፍሪካ ዴስክ ዶኪመንቶች የሚናገሩት ኤጀንት ስቴትስ ነው የሚሏቸው። የኛ አገልጋይ ወይም ደግሞ ተላላኪ መንግስት ነው አድርገው የሚሾሙት። እና ተላላኪነትን የማይሰራ ከሆነ እና የራሱን ፍቃድ የሚያደርግ ሲያሻው ከቻይና ጋር የአፍሪካ ሲዲሲ የሚሰራ ሲያሻው በዚህ በኩል ሄዶ ብሪክስ ውስጥ የሚገባ ሲያሻው ለባህር በር ጥያቄ አትሄድም እየተባለ የሚሄድ የአባይን ከኋላ ያለውን ግድብ ለመገደብ ቁም አንተ አይገባህም እየተባለ አፈንዱት እየተባለ ሄዶ የሚገድብ ከሆነ ከቀኝ ግዛት የሰው አምልጧል ማለት ነው። እሺ እያለ አይደለም፣ የጠበቅነውን ኤጀንት ይሆናል የሚለውን እያደረገ አይደለም የሚል ዘመቻ አለና ለዛ የማመቻቸት እና ለዛ እሱን ሌብል የማድረግ የትግራይንም ደግሞ ያለውን የፖለቲካል ኤሊት ከጠቅላይ ሚኒስትሩ ጋርና ከፌዴራል መንግስት ጋር የምትሰሩ ከሆነ በፕሪቶሪያው መሰረት የምትሰሩ ከሆነ እናንተ ከሃዲና የሞራል ድቀት ማናት እንደተናገረችው የሞራል ድቀት ያለባችሁና ሞራል ኮላፕስ ውስጥ ነው ያላችሁት የሚል ስቴትመንት ላይ የመለጠፍ ረጅም ለማየት ነው። የመጨረሻውን ነጥብ ለማንሳት በአጭር በሁለት አረፍተ ነገር ማን ነው አሸነፈ የሚለው ጨዋታው ረጅም ነው። ገና አሁን ፊሽካውን ነው የነፉት እነሱ። ኳሱን ይዘው ኦልሬዲ ጎል ጋር ቆመው ነው የጠበቁት። የሚቆራረጡ ነገሮች እነ ዶክተር ብስራት የሚቆረጥም ካለ የሚከተፍ የሚስተካከል ካለ ወጪውንም ዝግጅቱንም ቀድመው አድርገው ያው ስትራቴጃይዝ አድርገው ነው የመጡ ያሉት። በመንግስት በኩል ምን አይነት ዝግጅት እንዳለ ባላውቅም ኢትዮጵያ ወደድ ሀገር ወዳድ ይሆኑና ሀገራቸውና መንግስታቸው ሉዓላዊ መሆን አለበት፣ የማንም ተቀጣሪም ተላላኪም ኤጀንትም አይሆንም የሚል አቋም ያላቸው ምሁራን፣ የሚዲያ ሰዎች፣ ብዙ ሰዎች የነቁበት አይናችን የተገለጠበት ስናወራ ስንነጋገር ሰዓታት ያሳለፍንበት ብዙዎች የተመካከሩበት አሁን ተዘጋጅተን እውነታችንን ማንም እንደማይደብቅ ማንም እንደማያጥላላን መንግስት መቃወም ይቻላል። የኢትዮጵያን ጥቅምና ሉዓላዊነት ግን ኮምፕሮማይዝ ማድረግ ማንም አይችልም። ሌፍት ሊኒንግ ሁን ካታሪ ሁን ሰብሲደሪ ተጠቀም እሱን አንፈቅድም ወደሚል አንስተውናል። ስለዚህ እዚችኛዋ ላይ መጀመሪያ ስለሆኑ የተወሰነ ነገር አድርገው ሊሆን ይችላል። ግን በመላው ጨዋታ ላይ ማንቃቴን መቀስቀስ የሌለባቸውን ጃይንት አስነስተውታል ብዬ አስባለሁ።
እሺ አመሰግናለሁ። ወደ መጨረሻው ጥያቄ እየመጣው ነው። ስለ ኤርትራ ወደብ ጥያቄ ተስፋፊነት ከሚለው ጋር የተነካካ ነገር ይመስለኛል። እንደዛ ሆኖ አንድ ነገር አለ ደግሞ ዶክተር ብስራትን ያዩ ሰዎች እነዚህ እንደዚህ እንደ ዶክተር ብስራት ያሉ ሰዎች ብዙ ናቸው። ግን ደግሞ ብዙ ሰዎች አሉ እንደ ዶክተር ብስራት ያሉ ብዙ ሰዎች አሉ፣ ግን እድሉን አላገኙም ነው የምለው። እድሉን ማን ነው የከለከላቸው? ለምንድን ነው የኦፖዚሽኖች የተቃዋሚዎች ዩቱቡ የሶሻል ሚዲያው ላይ ሜይንስትሪሙ ላይም ደግሞ በዝቶ በመንግስት በኩል ያለው የመንግስት ደጋፊዎች ደግሞ ይህን ድምፅ ያጡበት ምክንያት ምንድን ነው? ለምንድን ነው ማይክ አጡ እንጂ እንደ ብስራት የምናገሩት ሚሊዮኖች አሉ ብል እንትን ነው የምሰማው እና በእርግጥም ነው። እና ይሄ ለምንድን ነው ይህን እድልኛ ያልተጠቀምንበት? እኛ ለምንድን ነው ማይኩን ራሳችንን የከለከል ነው? ሰው እንዲፈጥርልን እየፈለግን ነው፣ ሰው እንዲጋብዝል። ዶክተር ብስራት ራሱ ያወራ ነበረ። አንዳንድ ጊዜ እንዲህ አይነት እድል ሲመጣ ያመልጠናል፣ እንተዋለን፣ አይ ይቅርብን እንላለን፣ እድሉን እንተዋለን ይላል። እና ይሄ ምንድን ነው ዶክተር ማሪቆስ ይጨምርና ሁላችንም በዚህ ላይ ሳያሰጠን በዚሁ እናጠናቅቃለን። ጥሩ ሀሳብ ነው፣ ጥሩ ጥያቄም ነው እና እንደ አጋጣሚ ሆኖ ያው ዶክተር ብስራት እዚህ ላይ ቀርበዋል። እሱም እነሱን እዛ ቀርቦ ያላሰቡትን አላመጣባቸውም፣ ወይም መሀል የመሆን ያለውን ሪያሊቲ ይሄ መንግስት ይሄን ነው የተሸከመው፣ ይሄ መንግስት ይሄን እዚህ ያለው ፋክት ይሄ ነው የሚል አቅርበውት ነው እና እኔም ከሱም እንደተረዳሁት ማለት ነው እና ያውቁታል፣ አቅርበውታል። በሌላ ደግሞ ማየት ያለብን ብዙ በዚህን ጊዜ የመንግስት ደጋፊ የሆኑ ሚዲያዎች አሉ። አሚን በእርግጠኝነት እያየን ነው። ሎጂክ የሆነ እውነታውን ከዚህ በፊት ሲቃወሙ የነበሩ ጋዜጠኞች አሁን ያለውን እውነታ ምድር ላይ እየተናገሩ ነው እና ይሄ መንግስት ጋዜጠኞች ብቻ አይደሉም፣ መንግስትን ሲቃወሙ የነበሩ ኢትዮጵያውያኖች ውጭም ሆነ በሌላ አገር ውስጥ ያሉ አሁን ያለውን እውነታ ይሄ መንግስት በተቻለው መጠን ለዚች አገር እየሰራ ነው፣ እየለወጠ ነው። እውነቱን መካድ አንችልም። ከአንድ መንግስት የሚጠበቅ ለህዝቡ የሚጠቅም ነገር፣ ህዝቡን የማይሰርቅ የወደፊት እድገት፣ ስራን የመፍጠር አገሪቷን የማበልጸግ ወደዛ የሚወስድ መንግስት ነው ህዝብ የሚፈልገውና ይሄ መንግስት በተቻለው መጠን አቅጣጫው ይሄን ነው የሚያመላክተውና ይሄን ህዝብ እያየ ነው። የሚቃወሙት ራሳቸው እያዩ ነው ይሄንን እና በጣም ተስፋ ሰጪ የሆኑ ነገሮች አሉ በዚህ ኤሪያ ማለት ነው። ሌላው ስለ ኤርትራና አሁን እዛ ላይ በቀረበው ስፔሲፊክ የሆነው ምንድን ነው? ስለ ወደብ አይደለም እየቀረበ ያለው ኢትዮጵያ እየተከሰሰችበት ያለው ወራሪ አሁን የኤርትራን መንግስት የመውረርና ጦርነትን የመቀስቀስ ጦርነትን እዚህ ሀገር ላይ ሰላም እንዳይኖር ይሄ መንግስት ፕራይም ሚኒስተሩ አላማቸው ይሄ ነው። ለኢትዮጵያ አንድነት፣ ለኢትዮጵያ እድገት አንዲት ፖዚቲቭ የሆነች ነገር አትሊስት በሌላ እንኳን ብታጣ የሚል አይነት ቅንጣት ነገር የለም እዛ ውስጥ። በትክክል ይሄ መንግስት ብቻላቸው በዛ ኢንተርቪው ማለት ነው የቀቡት ፕራይም ሚኒስትሩ መነሳት ያለባቸው ከዚህ መንግስት ላይ መገፋት ያለባቸው ህዝቡ ሆ ብሎ መነሳት እንዳለበት አይነት መልእክት ነው የቀረበው እንጂ ሌላ አይመስለኝም። ስለዚህ ይሄን የተስፋፊነት አንድን ሉዓላዊ ሀገር ሄዶ የመውረር ይሄን ነው በጣም ገፍተው ያመጡትና ኢትዮጵያ ደግሞ እየጠየቀች ያለችው ይሄን እንዳልሆነ ሁላችንም እናውቃለን።
ከዚህ በፊት የተደረጉትን የተፈጸሙትን ስህተቶች እናርማለን። ይሄ ስህተት ማለት የኤርትራ መንግስት ሉዓላዊነቱን ሳይሆን የማይገባውን የባህር በር ወይም የኤርትራ አገር ሊሆን የማይችል መሬት አለ። ይሄንን በትክክል እነሱ እንዳልወሰዱ ይሄ ነገር መታረም አለበት የሚል ፕራይም ሚኒስትሩ በፓርላማውም በግልጽ ለዓለም ህዝብ ሁሉ አስታውቋል። እነሱ ግን ወዴት ነው መለወጥ የፈለጉት? ያው ጦርነት ፈላጊ መንግስት፣ ይሄ መንግስት ጦርነት የሚፈለግ ነው ወደሚል ነው የገፉት። በሌላ ያው የፓናሊስቶቹን ሁኔታ ተነጋግረናል። ዶክተር ብስራት እዛ ውስጥ ሚክስ የተደረገ ነው እና እኔ ያየሁት ቲፒኤልኤፍን ደግፋ ወይም ይሄን መንግስት ልክ ከ2 ከ3 ዓመት በፊት በነበረው አይነት የቀረበችው ወይዘሮ ጸዳለ ናት እና እንደ ፓናሊስትም አይደለም የቀረበችው፣ እንደ ጆርናሊስት አይደለም እና ዳይሬክት ይህን መንግስት አታክ የማድረግ ይሄ መንግስት አሳስኔት የማድረግ ሌሎቹን ሰዎች አሳስኔት የሚያደርግ መንግስት በዚህ መልኩ ያቀረበችው ይህን ነው እንግዲህ በእኔ በኩል የታየኝ። አመሰግናለሁ ዶክተር ማርቆስ። አያና በዚህ ላይም የመጨረሻ አዎ ቅድም ያነሳኸውን እንዳልከውም ሌየርስ ስለሆነ ምናልባት ሳልመልሶ አልፌ ይሆናል። ከዚሁ ጋር የሚያያዝ ነው የኢትዮጵያን ኢንትረስት ናሽናል ኢንትረስት። እንደውም የኖርዌው ፕሮፌሰር ትንሽ ማስተካከያ ሰጥተውታል። ማዲ የሚጠይቅበትን መንገድ ኢትዮጵያ ለመስፋፋት ወይም የወረራ አድርገው ያስቀመጠበት መንገድ ነበረ ጥያቄውን ሲጠይቅና መስፋፋትን ወራሪነት ልክ ኤርትራ እየተወረረች እንዳለች አስመስለው የመሳል ስራ ነው ጋዜጠኛው ያቀረበበት መንገድ። አቶ ጌታቸውም ይሄንን መልሰዋል። በተለይ ከጦርነት ጋር በተያያዘ ምንም አይነት ጦርነት እንዳለ ተደርጎ የሚወራው ይሄ ሚዲያው ላይ ያለው የፕሮፓጋንዳ አካሄድ እዛም ጋር አልጀዚራም ላይ ስናየው ተመሳሳይ ድምፀት ያለው እና ተመሳሳይ ፍላጎት ካላቸው አካላት የሚመነጭ እንደሆነ በደንብ የሚያስታውቅ ነው እና እዛ ላይ መልሰውለታል። ጦርነትን የሚያመላክት ነገር የለም። የኢትዮጵያ መንግስት ጦርነት አይፈልግም። አንድ ወገን ብቻ ፈልጎ ጦርነት አያስቀርም። የባህር በር ፍላጎት ደግሞ የጦርነት መንስኤ የመሆን እድሉ ዝቅተኛ ነው። ይልቁን በውስጣዊ ጉዳይ ላይ ጣልቃ ገብነትን 1997 መሰለኝ 93 እንደ ፈረንጆቹ የኤርትራ ኢትዮጵያ ጦርነት ሲቀሰቀስ ያኔ የነበረው ትርክትም ኢትዮጵያ ልትወር እንደነበረ ኤርትራን አስቀድሞ የማናፈስ ነገር ነበር። እቺ ትንሽ ሀገር እንዴት አድርጋ ኢትዮጵያን ትወራለች? ኢትዮጵያ ናት የወረረች የሚል ትርክትን የማዛመት ስራ ቀድሞ ይሰራ ነበርና ተመሳሳይ ንግግሮች ነበሩ። ግን ከኤርትራ ጋር ያለው ነገር በጣም ዓለም አቀፉ ማህበረሰብ የሚያውቀው የኖርዌው ፈረንጁም በደንብ የገለጸው ነገር ኢሳያስን ደግፎ የሚቆም ሀገር አይኖርም። በሚያሳፍር ሁኔታ ኖርት ኮሪያ ኦፍ አፍሪካ የሚባል የአፍሪካ ሰሜን ኮሪያ የሚባልበት ደረጃ በጣም አስከፊ የሆነ የጭቆና ስራ የሚሰራ እንደመሆኑ መጠን ከሱ ጋር ደግፎ የሚቆም ሀገር መንግስት ብዙም አይታይም በግልጽ እና ግን ኢትዮጵያ ላይ ያለው ቅድም ያነሳ ነው ቀጠናውን መቆጣጠር ካለ ፍላጎት አንጻር ጠቅላይ ሚኒስትሩ ደግሞ ለመቆጣጠር የሚያመች እንዳልሆነ ስላመላከተ እሱን ዲፌም የማድረግ አሁን ከኤርትራውያንንም በመጠቀም እንደ ማሰልጠኛ ሜዳና የመሳሪያ መዘዋወሪያ አድርጎ ተጠቅሞ ውስጣዊ የኢትዮጵያ ችግሮችን ለማባባስ የሚሰራውን ስራ ድጋፍ ከመስጠት አንጻር ወይዘሮ ጸዳለም ሆኑ እዛ ጋር ያለው ማህዲም ጥያቄውን ሊጠይቁ የተነሱም ሰዎች እዛ ላይ ትኩረት የተደረገበት መንገድ አለ እንጂ እነሱ ስዕሉን ሊስሉ የሄዱበት መንገድ ኦፍኮርስ ዶክተር ብስራት የተሰጠውን ያህል እድል ተናግሮ እሱ እንዳለው ያው ከተናገረው 50% ያህል የሚሆነው ተቆርጦ እንደወጣ ነው የሚያሳየው። ብዙ ምልክቶች አሉ ዝግጁ ሆነው የመጡበት ትርክት ሊስሉ የሞከሩበት ኢትዮጵያን ጠቅላይ ሚኒስትር በትልቁ ለዛ መጠቀሚያ ደግሞ አቶ ጌታቸውን እዛ ጋር ክሬዴንሻል ማሳጣት ክሬዲቢሊቲ ማሳጣት ማሳነስ ነበርና የባህር በሩንም ጥያቄ ከዚሁ ጋር ሊያያይዙ ሞክረው በቂ መልስ ተሰጥቷቸዋል በሁለቱም በኩል ብዬ አስባለሁ። ብርሃኔ የመጨረሻ
የመጨረሻው ስለ ኤርትራና ኢትዮጵያ ጉዳይ እዛ ላይ የተነሳውን አቶ ጌታቸው በደንብ እንደውም መንገድ መሰራቱን በሁለቱም በኩል ሲገልጽ ጋዜጠኛው ደንገጥ ብሎ እንደውም ቀጥሎ አልጠየቀም። የአቶ ጌታቸው አገላለጽ የሁለቱ ሀገር ፍላጎት መንገድ ሁለቱም ኢትዮጵያ ከዚህ ወደዛ ኤርትራ ከዛ ወደዚህ እየሰራች መሆኑን በሰላማዊ መንገድ አንድነቱ እንደሚመጣ አይነት ግንዛቤ ነው እኔ የተረዳሁት እና ጋዜጠኛውም ዘሎ የፈለገውን ስላላገኘ ዘሎ ከዛም በላይ የጠየቀ ነገር የለም። ግን የኢትዮጵያና የኤርትራ ጉዳይ የኔ እድሜ ጉዳይ ነው። ይሄ የሩቅ ጉዳይ አይደለም። ኤርትራ የኢትዮጵያ አካል ነበረች። በፖለቲካ ምክንያት ነው የተገነጠለችው። የኢትዮጵያ ሕዝብ ወስኖበት አይደለም። ሙሉ በሙሉ የኤርትራ ሕዝብ ወስኖበት አይደለም። የፖለቲከኞች ፍላጎት ነው። የኢትዮጵያ እጣ ፋንታ በር ያሰጧት ፖለቲከኞች ናቸው። በተለይ በሰዓቱ በትክክል የማስታውሰው በፓርላማ ውስጥ ክርክር ሲደረግ የአቶ ቡልቻ ደማቅሳን እና የሌሎቹን የፕሮፌሰር መስፍንን የሌሎችን አስታውሳለሁ። የኢትዮጵያ የኤርትራ መገንጠልና መሄድ ትክክል እንዳልሆነ ይከራከራሉ። እኔም ዛሬ ያንን ነው የምደግፈው። ኤርትራ በሰላምም የኢትዮጵያ አካል ነበረች፣ ከዚህም በፊትም ነበረች። በእኛ እድሜ የተገነጠለች የፖለቲከኛ ፍላጎትና የህዝቡ እንዳልሆነ የኤርትራ ህዝብ በአዲስ አበባ ውስጥ ወይም በኢትዮጵያ ውስጥ በአሁኑ ሰዓት ነግዶ ተደስቶ አጋጣሚው ከተገኘ ፈልሶ እንደሚመጣ ህዝቡ በትክክል አሳይቶታል። ያኔ ዶክተር አብይና አቶ ኢሳያስ በተገናኙበት ጊዜ ህዝቡ እኮ አሳይቶታል። ህዝቡ ዛሬ እድሉን ቢያገኝ አንድ ሰው ኤርትራ ውስጥ የሚቀር የለም። የቀረባቸው ደህንነት ነው። በአየር ኃይላችን እዛ በነበረ ሰዓት እናውቃለን እኮ የኢትዮጵያ አየር ኃይል እዛ ሲሰሩ የነበሩት እኮ የኛው እንደ አጎት የሚሆኑልን እኮ የቅርብ ዘመዶች ናቸው። የኤርትራን ታሪክ እኔ ስሰማ ያደግኩት የኛ እንደሆነ ነው እንጂ ከሩቅ እንደሆነ እንደ ሌላ ሀገር አይደለም። እና አሁንም እኔ በእድሜ የምጠብቀው ኤርትራ ኢትዮጵያ ካልሆነ ከኢትዮጵያ ጋር እኩል እንድታደግ ነው። ይሄ ደግሞ ዶክተር አብይ ከሄደበት ከሚደግፉ ሰዎች አንዷ ነኝ። አመሰግናለሁ። በጣም አመሰግናለሁ ወገኖቼ። እንግዲህ ሳምንት ደግሞ በሌላ ፕሮግራም እንገናኛለን። አድማጭ ተመልካቾቻችን በሰላም ቆዩን እንላለን። አመሰግናለሁ።